በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 17 ቀን የሚከበሩ የቅዱሳን በዓላት አባ ገሪማ ወይም አባ ይስሐቅ መደራ። አቡነ ገሪማ የተወለዱት በ5ኛው መቶ ክፍለ ዘመን ሮም ውስጥ ነው። ወላጆቻቸው መስፍንያኖስና ሰፍንግያ እግዚአብሔርን የሚወዱ የሮም ከተማ ንጉሥና ንግሥት ነበሩ። ልጅ በማጣታቸው እመቤታችንን ለመኑ። መብርሃንም ደግ ፍሬ ሰጠቻቸው። ስሙንም ይስሐቅ ብለው አሳደጉት። ገና በልጅነቱ አባቱ ድንገት በመሞቱ ይስሐቅ በዙፋኑ ተተክቶ ነገሰ። ለ7 ዓመታት ሕዝቡን በፍትሕ እያስተዳደረ መጻሕፍትን እያጠና ኑሯል። አንድ ቀን ግን ከግብፅ በረሃ የተላከ ደብዳቤ ደረሰው። ላኪው አባ ጰንጠሌዎን ሲሆኑ መልእክቱ ምድራዊ ንግሥና ምን ያደርግልሃል? ይልቁንስ በሰማይ ለዘላለም እንድትነግስ ወደ በረሃና የሚል ነበር። ንጉሥ ይስሐቅ አለመነታም። ሌሊት ተነስቶ ወደ ፈጣሪው ጸልዮ በለበሳት ልብስ ብቻ ዙፋኑን ጥሎ መነነ። ድንገት ግን ቅዱስ ገብርኤል ደርሶ በቀኝ ክንፍ ነጥቆ ግብፅ አባ ጰንጠሌዎን ባሉበት ላይ አኖረው። እርሳቸውም ተቀብለው ፍኖተ አበውን አስተምረው አመነኮሱትና 9 ሆነው ወደ ኢትዮጵያ መጡ። ተስዓቱ ቅዱሳን በአገራችን ብዙ ሲሰሩ አንዱና ታላቁ አባ ይስሐቅ ወይም ገሪማ ናቸው። ሰውነታቸውን በገድል ቀጥቅጠውት ቆዳና አጥንታቸው ተጣብቆ ነበር። አንድ ቀን አባ ይስሐቅ በልቶ ቀደሰ ብለው ነገሯቸው። አባ ጰንጠሌዎን አዘኑ። ልምከር ብለው ልጄ ይስሐቅ የሰማሁብህ ነገር አለና ሰዎችን አርቅልኝ አለ። አባ ይስሐቅ ግን ሰዎች ብቻ አይደሉም ዛፉም እንጨቱም ገለል ይበል ቢሉ የቤተ ክርስቲያኑ አጸድ 1 ምዕራፍ ወይም 800 ሜትር ተጠራርጎ ሸሸ። ይህንን የተመለከቱት አባ ጰንጠሌዎን ወልዴ ይስሐቅ ገረምከኒ፣ ልጄ ይስሐቅ ገረምከኝ አሏቸው። ከዚያ ጊዜ ጀምሮም አቡነ ገሪማ ተብለው ቀሩ። አቡነ ገሪማ ወደ መደራ ሲሄዱ እነዚያ የሸሹ ዛፍና ድንጋዮች ገሪማ ለእኛም ግሩም ነህ እያሉ በዝማሬ ተከትለዋቸዋል። ጻድቁ ወንጌልን ገዳማትን ከማስፋፋት ባለፈ ብዙ ታምራትን ሰርተዋል። ስንዴ ጠዋት ዘርተውት በ9 ሰዓት ያፈራ ነበር። በጽባሕ ይዘርህ ወበሰርክ ያርር እንዲል ጠዋት የተከሉት ወይን በ9 ሰዓት ያፈራ ነበር። አንድ ቀን ምራቃቸው ቢወድቅ ጸበል ሆኖ ዛሬም አለ። ብዕራቸው ወድቃ አበባ አፍርታለች። አንድ ቀን ድርሳን እየደረሱ ሊመሽ በመሆኑ ፀሐይን አቁመዋታል። ከነዚህ ሁሉ ዘመናት በኋላ ጌታችን ተገልጦ በማይዋሽ ንጹሕ አንደበቱ ቃል ኪዳን ሰጣቸው። ስምህን የጠራ መታሰቢያን ያደረገ እስከ 12 ትውልድ ምርልሃለሁ፣ አንተ ግን ሞትን አትቀምስም ብሏቸው ተሰወረ። ያን ጊዜ መላእክቱ በሰረገላ ጭነው እየዘመሩ ብሔረ ሕያዋን አድርሰዋቸዋል። አባ ለተጹን የዋህ ስመ ጥሩ ጻድቅ አባ ለተጹን በ4ኛው መቶ ክፍለ ዘመን በግብፅ የተወለዱ በፍጹም ተግሣጽ ያደጉ ከልጅነታቸው ጀምሮ ራሳቸውን በሕገ ወንጌል የመሩ አንድ ቀን በሰሟት የወንጌል ቃል የመነኑ ገዳም ገብተው በትሕትና ለዘመናት ያገለገሉ በመጨረሻም ወደ ትልቅ ተራራ ወጥተው ተጋድሏቸውን የፈጸሙ ታላቅ አባት ናቸው። ከየዋህነታቸው የተነሳ ኃጢአተኛ ሰው ሲያገኙ ራሳቸውን ንስሐ ይገቡ ነበር። አንዴ ግን እናቱን 10 ጊዜ በዝሙት ያረከሰ ስትጸነስም መርዝ አጠጥቶ ጽንሱን በማኅፀኗ የገደለና በሥጋው ደሙ ላይ የተዘባበተ ሰው ሊሞት ሲል ደረሱ። አጋንንት ሲኦል ታች ሲጥሉትም ተመለከቱ። ኃጢአቱ ጭንቅ ቢሆንም የእርሱን ንስሐ ሊቀበሉ ጀመሩ። ከንስሐቸው ጽናት የተነሳ ሞቱ። ጌታችንም ከሞት አስነስቶ አትለምነኝ አልምረውም አላቸው። ጻድቁ ተስፋ አልቆረጡምና ቀጠሉ። ለ2ኛ ጊዜ ሞቱ። አሁንም ቀጠሉ። 3ኛ፣ 4ኛ፣ 5ኛ ጊዜም ሞቱ። በ6ኛው ግን መፍትሄ መጣ። ጌታችን አላፍ መላእክትን አስከትሎ ያችንም ኃጥ ነፍስ ይዞ መጣ። ፍርድ አይታጠፍምና ወደ ገነት አላስገባትም። ስለ አንተ ጽድቅና የዋህነት ደግሞ ሲኦል አልጥላትም። ስለዚህም እንዳልተፈጠረች ትሆን ብሎ እፍ አለባት። ፈጥና ወደ ትቢያነት ተቀየረች። የጻድቁ የፈጣሪያቸውን ቸርነት አድንቀው ሰገዱ። ከብዙ ዘመናት ተጋድሎ በኋላም በዚች ቀን አረፉ። አባ ጰላሞን ፈላሲ ቤተ ክርስቲያን ካፈራቻቸው ታላላቅ ገዳማውያን አንዱ አባ ጰላሞን የአባ ለተጹን ወዳጅ ነበር። ይህ ቅዱስ ከአጋንንት ጋር በገጠመው ጦርነት ምክንያት ለየት ይላል። ከ60 ዓመታት በላይ እንኳን ሳቅና ደስታ ቀና ብሎም ሰው አላየም።
በእነዚሁ ዘመናት ሁሉ ቅንድቡ እስኪላጥ አልቅሷል። በዓለም ያሉ አጋንንት ሁሉ ተሰብስበው አሰቃይተውታል። እርሱ ግን በእግዚአብሔር ቸርነት በወዳጁ በአባ ለተጹን ጸሎትና በትጋት አሸንፏቸው ዛሬ አርፈዋል። ቸር አምላካችን ከታላላቁ ቅዱሳን ጸጋ በረከት ይክፈለን፣ በምልጃቸውም ይቅር ይበለን። ሰኔ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ብፁዕ አባ ገሪማ ይስሐቅ ዘመደራ፣ አባ ለተጹን አብይ ወየዋህ፣ አባ ጰላሞን ፈላሲ፣ ቅድስት አርሴማ ጻድቅት። ሰማዕታት እለ አኮራን 78,000 ሰማዕታት ማኅበረ ቅዱስ ተክለ ሃይማኖት። በዚሁ ቀን የሚከበሩ ወርሃዊ ቅዱሳን በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴት ቆጵሮስ፣ ቅድስት እምነ ወለተ ጴጥሮስ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ መዝሙረ ዳዊት ምዕራፍ 36 ከቁጥር 28 እስከ 31። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጠላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት